ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ እንድናይ የወደድኩት ኢንተርኔት እንጠቀማለን። ኢንተርኔት በምንጠቀምበት ጊዜ ደግሞ ከኢንተርኔት ጋር ወይም መረጃን እንድንለዋወጥ የሚያደርገን ለኛ መረጃ እንድናስገባ እንዲሁም ደግሞ የመጣውን መረጃ ዲስፕሌይ የሚያደርግልን ዌብ ብራውዘርን በመጠቀም ነው። ዌብ ብራውዘር ወይም አሳሾች ስንል ለምሳሌ ጉግል ክሮም ሊሆን ይችላል፣ ፋየርፎክስ፣ ኢንተርኔት ኤክስፕሎረር፣ ሌሎችም በብዛት አሉ ማለት ነው። እነዚህ ዌብ ብራውዘሮች የኛን ጥያቄ ወደ ሰርቨር ቴክኖሎጂ ወይም በስተጀርባ ወዳለው በማቅረብ መልሱንም ደግሞ ፊት ለፊት እኛ እንድናየው በማቅረብ በመካከል ሆነው የሚሰሩ ናቸው ማለት ነው። እነዚህ ዌብ ብራውዘሮች ወይም ቴክኖሎጂዎች የኛን ሂስትሪ ይይዛሉ። ሂስትሪያችን ስንል ምንድነው? አሁን ከዚህ ጋር ምን እንደተጠቀምን ለምሳሌ ያክላውን ዩቲዩብ ምን እንዳየው፣ ጉግል ላይ ምን ሰርች እንዳደረኩ እያንዳንዱ ፌስቡክ ላይ ያለኝን ነገር ሁሉ ይይዛሉ። ኢንተርኔት ኤክስፕሎረር የሚሆን ጉግል ክሮም የሚሆን ፋየርፎክስም እያንዳንዳቸው ካቼ የሚባላላቸው። ይህ ማለት ምንድነው? የዩዘሩን ኢንፎርሜሽን የሚይዝ ወይም የሚያጠራቅም ቴክኖሎጂ ማለት ነው። ስለዚህ እያንዳንዱ ብራውዘር እንደዚህ አይነት ካቼዎች አሉ። እነዚህ ካቼዎች ደግሞ ኢንፎርሜሽን ይይዛሉ። ለምሳሌ ያክላውን ከዚህ በፊት አንዴ ፌስቡክ ላይ ስንጠቀም ሎጊን ካረግን በኋላ ምንድነው ድጋሚ ዩዘር ኔም እና ፓስወርድ ሳናስገባ ወይም ኢሜል እና ፓስወርድ ሳናስገባ ቀጥታ ሎጊን ማድረግ እንችላለን ማለት ነው። ይህ ያለው ምንድነው ብራውዘሩ ጋር አንዴ ሴቭ ሆኗል ማለት ነው። ስለዚህ ሌላ ሰው የኛን ብራውዘር በሚከፍትበት ጊዜ ቀጥታ ፌስቡክ በሚከፍትበት ጊዜ ቀጥታ መግባት ይችላል ማለት ነው። ዩቲዩብ በሚከፍትበት ጊዜ ቀጥታ ወደኛ አካውንት መግባት ይችላል ማለት ነው። ይህ ሆነ ማለት ምንድነው ሂስትሪያችን ወይም የተጠቀምነው ነገር ሁሉ በብራውዘሩ ተይዟል ማለት ነው። ይህ በሌላ አገላለጽ ሲገልጽላችሁ ለምሳሌ ያክላውን ሲገልጽላችሁ ስርቆትም ይሁን በጎ ነገር ሌላ ነገር ማስረጃ አጥፍቶ መስራት ይቻላል ማለት ነው። ለምሳሌ ያክላውን አንድ ነገር ግሎቭ ወይም ጓንት ለብሶ ወንጀል ቢሰራ ምንም አይነት ማስረጃ ትቶ አይሄድም ማለት ነው። ወይም የኢንፎርሜሽን መገኘት ደብዛውን ያጠፋል ማለት ነው። ይህም በተመሳሳይ ነው ማለት ነው። ስለዚህ ያ ሰው የሚሰራውን ነገር ይሰራል፣ ከዛ ግን መረጃዎቹ እንዳይገኝ አጥፍቶ ይሄዳል ማለት ነው። ስለዚህ እኛም ኢንተርኔት ላይ ሰርች ስናደርግ የምንጠቀመውን ያክል ነገር ተጠቅመን ከዛ በኋላ የኛ መረጃ ለሌላ ወገን ተላልፎ እንዳይሰጥ ማድረግ እንችላለን። ይህንን ማድረግ የምንችለው ራሳቸው ዌብ ብራውዘሮች የፈጠሩት ቴክኖሎጂ አለ ማለት ነው። እሱን እናያለን። እንደምትወዱት ተስፋ አድርጋለሁ። መልካም ቆይታ ይሁንልን። ስለዚህ ይህንንም ምሳሌ እንድናየው የመረጥኩት ምንድነው ጉግል ክሮምን ነው። ስለዚህ ጉግል ክሮምን ዳውንሎድ ለማድረግ ሰርች ማድረግ ይጠበቅብናል ማለት ነው። ጉግል ክሮም ፔጅ ላይ ከሄድን በኋላ ዳውንሎድ ማድረግ ይቻላል። ዳውንሎድ እንድታደርጉም ሊንኩን ከፈለጋችሁ ቪዲዮ ስር ዲስክሪፕሽን ላይ አስቀምጣለሁ ማለት ነው። ይህ ከሆነ በኋላ አሁን ጉግል ክሮምን እኔ ኢንስቶል አድርጌ ስለጨረስኩ ምንድነው ማድረገው ቀጥታ ከታች የተዘረዘሩ ዌብ ብራውዘሮች ወይም ማሳሾች አሉ። ፋየርፎክስ አለ፣ ክሮም አለ፣ ያንዴክስ ወይም እኔ የምወደው አለ፣ እንዲሁም ደግሞ ኦፕራ አለ ማለት ነው። ከነዛ መካከል አሁን ጉግል ክሮምን ነው የምናየው። ስለዚህ ጉግል ክሮምን ክሊክ አድርጋለሁ። ጉግል ክሮም ዌብ ብራውዘር ወይም አሳሺ ከፍቷል ማለት ነው። ከዚህ ላይ ነው እንግዲህ ኖርማል ሂስትሪያችን በሚይዘው እና እንዲሁም ደግሞ ሂስትሪያችን በማይዘው መካከል ያለውን ልዩነት የምናየው። ይህን ኤክስፓንድ ላድርገው። ከዚህ ጋር እንደምታዩት ሂስትሪ ካች አድርጋል። እንዴት አወቀው ብትሉ እዚህ ጋር አንደኛ ሬጂስተር ይሆናል፣ ኢሜል ሬጂስተር ሆኖ ይዞታል፣ ካች አድርጎታል ማለት ነው። ሁለተኛ ደግሞ ምንድነው ከዚህ ጋር በቀኝ በኩል ስሪ ዶት በተን አለች። እሷን ክሊክ በማድረግበት ጊዜ ሂስትሪ ኢሜል ይመጣል ማለት ነው። ይህ ማለት ምንድነው እኔ እየተጠቀምኩ ያለውን ነገሮች ሁሉ በዚህ ብራውዘር ላይ እየተጠቀምኩ ያለውን ነገሮች ሁሉ ሪከርድ አድርጓል ማለት ነው። ስለዚህ ሂስትሪ ውስጥ ልግባ። ሂስትሪን ክሊክ በማድረግበት ጊዜ እንዳለ አክሰስ ያደረኳቸውን ዌብሳይቶች አድሬሳቸውን ኢንፎርሜሽኑን ይዟል ማለት ነው። ይሄ ነገር እንግዲህ አሁን ጉዳትም አለው ጥቅምም አለው። አንደኛ ጉዳቱ ምንድነው? ይሄ ዲቫይስ ወይም እየተጠቀምኩ ያለው ኮምፒውተር እየተጠቀምኩ ያለው ሞባይል ከሰው እጅ ከደረሰ በቀላሉ ሴንሲቲቭ የሆኑ መረጃዎቹ ይገኛሉ ማለት ነው። እንዲሁም ደግሞ ያ መገኘቱ ብቻ ሳይሆን ያ ሰው ማንኛውንም ነገር ከፈለገ ዩዘር ኔም እና ፓስወርድ ሊቀይር ይችላል። ከፈለገ ደግሞ ለምሳሌ ወደ ዩቲዩብ ቻናል ከሆነ ዩቲዩብ ቻናል ላይ የተለየ ኮንተንት ሊለቅ ይችላል፣ ያሉትንም ሊያጠፋ ይችላል ማለት ነው። ስለዚህ ለኔ የሚያደርስብኝ ጉዳት እጅግ በጣም ከፍተኛ ነው። እንደገና ደግሞ ወደ ጥቅሙ በምንመጣበት ጊዜ ጥቅሙ ምንድነው? ለምሳሌ ያክል አሁን አንድ ሰው በቀን 5ም 10ም 20ም 30ም ዌብሳይቶችን አክሰስ ሊያደርግ ወይም ሰርች ሊያደርግ ይችላል። ሁሉንም ግን ላያስታውሳቸው ይችላል። ስለዚህ በቀን በካታጎሪ ከዚህ ጋር ያስቀምጣል መቼ ምን አክሰስ እንዳደረገ። ስለዚህ በቀላሉ ለማስታወስ ይረዳል ማለት ነው። አንደኛ ጥቅሙ ይህ ነው። ሁለተኛ ጥቅሙ ደግሞ ሶሻል ሚዲያ ተጠቃሚ ነን ሁላችንም። ስለዚህ ፌስቡክ ስንጠቀም፣ ዩቲዩብ ስንጠቀም፣ ሌሎች ሶሻል ሚዲያዎችን በምንጠቀምበት ጊዜ ዩዘር ኔም እና ፓስወርድ በየጊዜው አይጠይቀንም ማለት ነው። ለምሳሌ ያክል አሁን ወደ ዩቲዩብ ልምጣ። www.youtube.com ብዬ ገባው። ከዚህ ጋር ቀጥታ ዩቲዩብ ሲከፍትልኝ ምንም አይነት ዩዘር ኔም እና ፓስወርድ አይጠይቅም ማለት ነው። ከዚህ ጋር ኦልሬዲ ሎጊን ስላደረኩ አሁን ከዚህ ጋር ከፈለኩ ወደ እኔ ቻናል ማምራት እችላለሁ ማለት ነው። ምንም አይነት ሎጊን ሳላረግ በቃ ምን ማለት ነው? ይሄ ኢንፎርሜሽኑን አንዴ ካች አድርጎታል። በየጊዜው ሎጊን ወይም ዩዘር ኔም እና ፓስወርድ እንዳስገባ አይጠይቀኝም ማለት ነው። ይሄ ጥሩ ጎኑ ነው። አንደኛው በቀላሉ እንድናስታውስ ይረዳናል። ሁለተኛ ደግሞ
ዩዘር ኔም እና ፓስወርድ አይጠይቅም ማለት ነው። ከዛ በተጨማሪ ደግሞ እንደ ጥሩ ጎን ከታየ ልናየው የምንችለው ምንድነው ያ ከአየነው አንፃር እኛ ከምንመለከተው አንፃር በመነሳት ሳጀስት ያደርገናል ማለት ነው። ለምሳሌ ያክለው ዩቲዩብ ላይ በምትመጡበት ጊዜ እነዚህ ነገሮች አሁን እኔ ሳያቸው ከነበሩት አንፃር ሳጀስት የተደረጉ ቪዲዮዎች ናቸው ማለት ነው። ስለዚህ ይሄኛው እንደ ትልቅ ጥቅም ነው። ስለዚህ ይህን ካየን በኋላ ወደ ኢንኮግኒቶ በምንሄድበት ጊዜ ኢንኮግኒቶ እንዴት መግባት ይቻላል የሚለውን በምናይበት ጊዜ በቀኝ በኩል ስሪ ዶት በተኗ ላይ ክሊክ አድርጋለሁ። ከዛም ኒው ኢንኮግኒቶ ዊንዶውስ የሚለውን ክሊክ አድርጋለሁ። ይህን ሚኒማይዝ ላድርግ። ይህ ከሆነ በኋላ ይህን እንደዚህ ላምጣ። በዳርክ ቲም ያለው ይህ እንግዲህ ምንም አይነት ሂስትሪያችን ካች አያደርግም ማለት ነው። ከዚህ ጋር ችግር እንዳለ ሆኖ ከዚህ ጋር ደግሞ እንደ መፍትሄ የተቀመጣለ። ይሄኛው ማንኛውንም ነገር ሰርች እናደርግ፣ በተለይ ደግሞ ሰርች የምናደርገው ነገሮች ከሌላ ሰው መድረስ የለባቸውም ብለን ካሰብን ኢንኮግኒቶ መጠቀሙ እጅግ በጣም ይመረጣል ማለት ነው። ይሄኛው ደግሞ ሶሻል ሚዲያ ተጠቃሚ ከሆን ተጠንቅቀን መጠቀም ይኖርብናል ማለት ነው። ለምሳሌ ያክለው ሞባይላችን ላይ እየተጠቀምን ሞባይላችን ላይ ያለውን ነገር ግን ለሌላ ሰው ሞባይላችን ከደረሰ ክሊክ በማድረግ የኛን ኢንፎርሜሽን ሊወስድብን ስለሚችል ጥንቃቄ ያስፈልጋል። ከዚህኛው ደግሞ ኢንኮግኒቶ ላይ ያለው ክፍተት ምንድነው? በየጊዜው ሎጊን ማድረግ ይጠበቅብናል ማለት ነው። ወይም ሂስትሪ ካች ስለማያደርግ ምን ይጠበቅብናል? ሬጅስተር ማድረግ በየጊዜው ይጠበቅብናል። ኢሜልና ፓስወርድ ማስገባት ይጠበቅብናል ማለት ነው። ስለዚህ ሁለቶችም የየራሳቸው አድቫንቴጅ አላቸው፣ እንዲሁም ደግሞ የየራሳቸው ዲስአድቫንቴጅ አላቸው ማለት ነው። ስለዚህ እኛ እንደ ፍላጎታችን ለምሳሌ አሁን ሰርች ማድረግ እንደፈለግነው ሁኔታ የምንጠቀመው ብራውዘር ይለያያል ማለት ነው። ለምሳሌ ያክል አሁን እኔ ከዚህ ላይ ምንም አይነት ሂስትሪ መተው ካልፈለግኩ ወይም የተጠቀምኩትን ያየሁትን ነገር ሰው እንዲያይብኝ ካልፈለግኩ ምንድን ነው የማደርገው? ኢንኮግኒቶ እንጠቀማለሁ ማለት ነው። ኖርማል የሆነ ነገር ደግሞ የማይ ከሆነ ደግሞ ወይም ሌላ ሰው ካየው ምንም አይነት በእኔ ላይ ተጽዕኖ የማይፈጠር ከሆነ ምን እጠቀማለሁ ማለት ነው? ኖርማል ብራውዘሩ። ለምሳሌ ያክል አሁን ከኢንኮግኒቶ ላይም ዩቲዩብ ብዬ ሰርች ላድርግ። ስለዚህ ከዚህ ጋር ስሪ ዶት በተኗ ላይ በመመጣበት ጊዜ ምንም አይነት ሂስትሪ የለውም ማለት ነው። እነዚህ ከዚህ ጋር ዲስፕሌይ የሚሆኑ ነገሮች እንግዲህ ምንድነው ከሂስትሪው በመነሳት አይደለም፣ ወይም እኔ ካየኋቸው ተነስቶ ሳጀስት እያደረገኝ ሳይሆን እንዲሁ ዝም ብሎ ራንደምሊ ነው ዲስፕሌይ የሚያደርገው። ከዚህ ጋር ግን ሂስትሪውን ካች ስለሚያደርግ እኔ ካየሁት ነገር በመነሳት ነው እንግዲህ ሳጀስት የሚያደርገኝ ወይም ሪኮመንድ የሚያደርገኝ። ከዚህ በፊት ያለውን እንቅስቃሴን ያውቃል ማለት ነው ይሄኛው ብራውዘር። ይሄኛው ግን እንቅስቃሴን አያውቅም። ስለዚህ ራንደም የሆኑትን ነገሮች ይዞልኝ ይመጣል። ለምሳሌ ያክለው ከሁለቱም ጋር ተመሳሳይ ነገሮችን ሰርች እናደርግ። አሁን ከዚህ ጋር እንደምታያቸው በወይነ ጠጅ ያሉት ነገሮች ናቸው። ምንድነው እንግዲህ ከዚህ በፊት ሰርች የተደረጉ ወርዶች ናቸው ማለት ነው። ሰርች ያልተደረጉ ቢሆኑ ምንድነው የሚሆኑት? ጥቁር ነበር የሚሆኑት። ስለዚህ ፉትቦል ብዬ ሰርች አድርጌ ነበር። አሁንም ፉትቦል ብዬ ሰርች አድርጋለሁ። ከለሩን ሁሉ ይለይብናል ማለት ነው ይሄኛው። ስለዚህ ከዚህም ከኢንኮግኒቶ ላይ ፉትቦል፣ ከዚህ ጋር ግን አሁን ከዚህ በፊት በሚገርማችሁ ፉትቦል ብዬ ሰርች አድርጌ ነበር፣ ግን ሆኖም በወይን ጠጅ ሸድ አላደርገውም ወይም አልቀባውም ማለት ነው። ይህ ማለት ምንድነው? ሂስትሪውን አላዘውም ማለት ነው። ከዚህ ጋር ደግሞ እንደምታዩት አሁን ይህን ቪዲዮ ከዚሁ ላይ አይቸው ነበር፣ ይህንም አይቸው ነበር። ከዚህ ጋር አሁን እንዳየሁት ያሳውቃል ማለት ነው። በቀይ መስመር ወይም የቪዲዮ ሊንክዙን ዲስፕሌይ እያደረጋ ማለት ነው። ከዚህኛው ግን እንደዚህ አይነት ነገር የለም። ስለዚህ ሁለቱንም ዲስፕሌይ ልበላቸው ወይም ፕሌይ ልበላቸው። ስለዚህ ሌጀንደሪ ቦል ኮንትሮልስ ኢን ፉትቦል የሚል ሁለቱም ቪዲዮ ተከፍቷል ማለት ነው። ስለዚህ ከነዚህ ቪዲዮዎች ላይ እንግዲህ አሁን ምንድነው እንዘጋውና ይህን ቪዲዮ መልሰን እንዘጋና ዩቲዩብ ላይ በምንመለስበት ጊዜ አንደኛው ጋር ሂስትሪው ሪከርድ ይደረጋል፣ አንደኛው ደግሞ ሂስትሪው ሪከርድ አይደረግም። ከዚህኛው ጋር ደግሞ በተጨማሪ ምንድነው የሚደረገው? ከዚህ ቪዲዮ ጋር ሪሌት የሆኑ ሳጀስት ይደረጋሉ ማለት ነው። ወይም ከዚህ ቪዲዮ ጋር ተመሳሳይነት ያላቸው ነገሮች ሆም ፔጅ ላይ ይቀርባሉ፣ ከዚህኛው ግን አይቀርቡም ማለት ነው። ስለዚህ ወደ ዩቲዩብ ልመለስ፣ አሊያ ደግሞ ይሄን ልዝጋ። ከዚህም ጋር ልምጣና ይሄን ልዝጋ። ከዛም አንድ ታብ ልጨምር youtube.com፣ ከዚህም ላይ አንድ ታብ ልጨምር youtube.com። ስለዚህ ይህ ከሆነ በኋላ አሁን ምንድነው ከዚህ ጋር ልምጣና ስሪ ዶት በተኗን ክሊክ ላድርግ። ከዛም ሂስትሪ ውስጥ ልምጣ። ሂስትሪ ውስጥ ከመጣ በኋላ መጀመሪያ ላይ የምታዩት ሌጀንደሪ ቦል ኮንትሮልስ ኢን ፉትቦል ይላል። ከዚህኛው ግን ምንም አይነት ሂስትሪ አይዝም ማለት ነው። ስለዚህ እያንዳንዱ እንቅስቃሴያችን አይዝልንም። እንዲሁም ደግሞ ከዚህ ጋር ካየነው አንፃር በመነሳት ሪኮመንዴሽን ይኖረዋል። ሪኮመንዴሽኖች አሉ ማለት ነው። ለምን ብትሉ እነዚህ ሁሉ ያዩዋቸው ሪኮመንዴሽኖች ናቸው። ከዚህ ጋር ግን ምንም አይነት ሪኮመንዴሽን የለም። ራንደም ፔጅ ዲስፕሌይ ነው ማለት ስለተለያዩ ነገሮች ነው ይዞልኝ የሚመጣ። ከዚህኛው ጋር ግን እንደዛ አይደለም ማለት ነው። እንግዲህ በሁለቱ ዌብ ብራውዘሮች መካከል ያለው ልዩነት ይሄ ነው። አንደኛው ሂስትሪያችን ካች ያደርጋል። ሂስትሪያችን ካች ማድረጉ እጅግ በጣም ጥሩ ሆኖ እያለ ግን ምንድነው የኛን ነገር
ለሴኩሪቲያችንን አይጠብቅልንም ማለት ነው። ሴኩሪቲያችንን አይጠብቅልንም ስንል ምንድነው? በአጋጣሚ ነው እንኳን እኛ የምንጠቀመውን ዲቫይስ ኮምፒውተር፣ ሞባይል ሌላ ሰው ቢያገኘው በቀላሉ ሎጊን በማድረግ የኛን ሂስትሪ ማወቅ ይችላል፣ መረጃዎች መቀየር ይችላል ማለት ነው። ሴንሲቲቭ ዳታዎች ካሉ ከዚህኛው ግን እያንዳንዱን መረጃችን ኮንትሮል አያደርግም ወይም ሪከርድ አያደርግም ማለት ነው። ትራክ አያደርገንም፣ አይከታተለንም ማለት ነው። ይህኛው ግን ይከታተለናል፣ ምን እንደምንሰራም ያውቃል ማለት ነው። ምን ሰርች እንደምናደርግም ያውቃል። ሁለቱም እንግዲህ እንደየቦታቸው እጅግ በጣም አስፈላጊዎች ናቸው። ሆኖም ግን ይህኛው በተለይ ደግሞ ሶሻል ሚዲያ ላይ ከሆነ ሴንሲቲቭ ዳታዎች ካሉ ጥንቃቄ ይፈልጋል ማለት ነው። ኖርማሉ ብራውዘር በምንጠቀምበት ጊዜ ይህ በሚገርማችሁ ሁኔታ ዩቲዩብ ላይ ብቻ ሳይሆን ጉግል ላይም ቢሆን ተመሳሳይ ነገር ነው የሚያመጣልን። ለምሳሌ ያክል አሁን ከዚህ ጋር ጉግል ላይ አንድ ነገር ሰርች ላድርግ፣ ፔን ቴስቲንግ ቱቶሪያል ብዬ ሰርች ላድርግ። ይህን ነገር ከዚህ ላይ ሰርች አድርጌ ከሆነ ከለሩን ይኸውልህ ከዚህ ጋር እንደምታዩት ከለሩ ምን ያደርገዋል? ሼድ ያደርገዋል ወይም በወይን ጠጅ ነገር ያደርገዋል ማለት ነው። ይህ ማለት ምንድነው? ይህን ነገር ከዚህ በፊት አይተኸዋል ነው። ስለዚህ እያንዳንዱን እንቅስቃሴን ሪከርድ ያደርገብኛል ማለት ነው። ጥሩ ጎን አለው፣ መጥፎ ጎን አለው። ስለዚህ መጥፎ ጎኑ ምንድነው? መረጃችን መከታተሉ፣ መረጃችን መያዙ መጥፎ ጎን ነው። እሱም ያውቃል፣ እንደገና ደግሞ ሌሎችም እንዲያውቁ ይጋብዛል ማለት ነው። ከዚህኛው ጋር ግን ኢንኮግኒቶ ላይ እሱም አያውቅም፣ እኛም ደግሞ እንድናስታውስ አይረዳንም ማለት ነው። ዲስአድቫንቴጁ እንግዲህ ምንድነው? ምንም አይነት ማስታወስ ሚሞሪ የለውም ማለት ነው። ማስታወስ አይችልም። ያንኛው ደግሞ ዲስአድቫንቴጁ ሀክ እንድንደረግ አታክ እንድንደረግ መንገዶችን ይከፍታል ማለት ነው። ስለዚህ ሁለቱንም እንደየቦታው ተጠቀሙ። ሌላ ሰው እንዳያየው ከፈለጋችሁ ኢንኮግኒቶን እንድትጠቀሙ እመርጣለሁ። እናንተ ካያችሁት በኋላ ሸዳውን በምትሉበት ጊዜ ምንም አይነት መረጃ አትተው ማለት ነው። እንዴት ሰርች እያደረጋችሁ እንዳለም ራሱ ሃይድ ያደርግላችኋል፣ ለሌላ ሰው አሳልፎ አይሰጣችሁ ማለት ነው። ኖርማሉ ግን መጠቀማችሁ እጅግ በጣም መልካም ነው። ሆኖም ግን ጥንቃቄ ይጠይቃል ማለት ነው። እንግዲህ በሁለቱ መካከል ያለው ልዩነት ይህን ይመስላል ወዳጆች። ቪዲዮ እንደወደዳችሁት ተስፋ አድርጋለሁ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ። ሀሳብ አስተያየት፣ ጥያቄ ካለ ደግሞ ኮሜንት ላይ ጻፉልኝ። እንዲሁም ስለ ቴክኖሎጂ አሰራር፣ ስለ ቴክኖሎጂ አጠቃቀም፣ ስለ ቴክኖሎጂ መረጃ እንዲደርሳችሁ ቻናሉ ላይ ሳብስክራይብ ማድረጋችሁን አትርሱ።